ውድ የቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ እያልን የሃለ አካዳሚ ዩቲዩብ ቻናል ተከታታዮቻችን በያላችሁበት ሰላማችሁ ይብዛ እያልን በኦንላይን መማርና መከታተል ለምትፈልጉ አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን የትምህርት አይነቶችን በማስተማር ላይ እንገኛለን። መማር ለምትፈልጉ ከታች ባለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ እንዲሁም እናንተ የምትጠቀሙበት ማንኛውም ሶሻል ሚዲያ መማር መከታተል ትችላላችሁ ማለት ነው። እሺ በዛሬ ቪዲዮአችን ደግሞ የምናየው የአማርኛ ቃላት ምስረታ ይሆናል ማለት ነው። ባለ 3 ሆሄ ቃላት ምስረታ ነው የምናየው። ረጋ ብለን ደጋግመን እያነበብን እንዴት አድርገን አገጣጥመን ማንበብ አለብን በቀላሉ እናያለን ማለት ነው። ጥሩ ባለ ቪዲዮ። በዋነኝነት ግን አገጣጥሞ የማንበብ ትልቁ ችግር ወይም ደግሞ እናንተን እንዳታነቡ ያደረጋችሁ ነገር ፊደላትን ቀድማችሁ ጠንቃችሁ ባለማወቃችሁ ነው እንጂ ፊደላትን ካወቃችሁ ማታነቡበት አንድ መንገድ የለም ማለት ነው። ፊደሎችን ስታነቡ እያንዳንዳቸው ከድምጻቸው እስከ ቅርጻቸው ድረስ በደንብ አድርጋችሁ ማወቅ ነው ሚስጥሩ ማለት ነው። ከዛ ውጭ ፊደሎች ከዚህ ጋር ሲመጡ እንዳቀማምጣቸው ቅደም ተከተላቸውን ይዞ ስማቸውን መጥራት ይሆናል ማለት ነው። ምሳሌ ይቺ ማናት? ሜ፣ ይቺ ት፣ ይቺ ር። በአንድ ላይ ሜ ት ር፣ ሜ ትር። ይቺ ሜ እንደሆነች፣ ይቺ ት እንደሆነች፣ ይቺ ር እንደሆነች ፊደላትን ስናነብ ካላወቅነው ከዚህ ጋር እንዴት አድርገን ልናነባው አንችልም። ስለዚህ መሆን ያለበት ነገር ምንድነው? ቀድመን ፊደሎችን ደጋግመን እያነበብን እየጻፍን ከቅርጻቸው እስከ ቀለማቸው ድረስ እያንዳንዱን መለየት ማለት ነው። ቅርጻቸውንም ቅጽላቸውንም ማወቅ ነው ማለት ነው። ስለዚህ ምን ይላል? ይሄ ሜትር፣ ሜትር፣ ሜትር። ይቺ ማናት? ባ፣ ይቺ ን፣ ይቺ ክ። በአንድ ላይ ባ ን ክ፣ ባ ን ክ። ባንክ፣ ባንክ። ይቺ ጃ፣ ይቺ ኬ፣ ይቺ ት። በአንድ ላይ ጃ ኬ ት፣ ጃ ኬ ት፣ ጃኬት፣ ጃኬት። እቺ ማናት? ጠ፣ ይቺ ቃ ብለን ካላነበብናት የቀ አራተኛ ፊደል ቃ እንደሆነች ካላወቅነ ይቺ የመ3ኛ ፊደል ሚ፣ ሚ። ጠ ቃ ሚ ምን ይሆናል? ጠቃሚ፣ ጠቃሚ፣ ጠቃሚ። ይቺ ር፣ ይቺ ቀ፣ ይቺ ት። ፊደሎችን ካወቃችሁ በኋላ ከእናንተ የሚጠበቀው እንደ ቅደም ተከተላቸው ስማቸውን መጥራት። ለምሳሌ ር ቀ ት። ይኸው ይሆናል ርቀት፣ ርቀት። ይቺ አ፣ ይቺ ዳ፣ ይቺ ማ። በአንድ ላይ ስናነበው ምን ይሆናል? አ ዳ ማ፣ አ ዳ ማ፣ አዳማ፣ አዳማ። ይቺ ከ፣ ይቺ ተ፣ ይቺ ማ። በአንድ ላይ ከተማ፣ 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 ከተማ። ይቺ ዘ፣ ይቺ ወ፣ ይቺ ት፣ ይቺ ር። ዘወትር፣ ዘወትር፣ ዘወትር። ይቺ ጃ፣ ይቺ ፓ፣ ይቺ ን። በአንድ ላይ ጃ ፓ ን፣ ጃፓን። እስቲ ይቺ እናንባት። ሸ፣ ይቺ ፈ፣ ይቺ ነ። በአንድ ላይ ስናነበው ምን ይሆናል? ሸ ፈ ነ፣ ሸፈነ፣ ሸፈነ። ይቺ ሀ፣ ይቺ ይ፣ ይቺ ቅ። ባንታይ ሀ
ይቅ ሀይቅ ሐይቅ ሐይቅ። ይቺ ደ ይቺ ፋ ይቺ ር በአንድ ላይ ደፋር 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 ደፋር። ይቺ በ ይቺ ቅ ይቺ ሎ በአንድ ላይ በቅሎ 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 በቅሎ። ይቺ ሀ ይቺ ይ ይቺ ል በአንድ ላይ ሀይል ኃይል ኃይል። ይቺ ክ ይቺ ለ ይቺ ለ በአንድ ላይ ከልል ከልል ከልል። ይቺ ፈ ይቺ ጠ ይቺ ራ በአንድ ላይ ምን ይሆናል? ቺ ፈናት ቺ ጠ ቺ ራ ፈጠራ። ሌላ ምንም የምንጨምረው ነገር የለም። ፊደሎችን በትክክል ስማቸው መጥራት። ይቺ ፊደል ላይ ስናነብ ፈ ነው ብለን እናነባት። ይቺ ጠ ነው፣ ይቺንም ራ ነው። ስለዚህ በአንድ ላይ እነዚህ ሲገጣጠሙ ፈጠራ ፈጠራ ምን ሆነ? ፈጠራ። እሺ ይቺስ አ ይቺ ዋ ይቺ ሳ በአንድ ላይ አ ዋ ሳ አ ዋ ሳ አዋሳ። ይቺ ይ ይቺ ከ ይቺ በ ይቺ ር በአንድ ላይ ይከበር ይከበር ይከበር። ይቺ ባ ይቺ ቡ ይቺ ር በአንድ ላይ ባቡር ባቡር ባቡር። ይቺ ጨ ይቺ ረ ይቺ ሰ በአንድ ላይ ጨረሰ 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 ጨረሰ። እንዲህ እያደረግን በቀላሉ ማንበብ መለማመድ እንችላለን ማለት ነው። ስለዚህ ፊደሎችን ካወቅን አገጣጥሞ ማንበብን እንደ ከባድ ነገር አለማየት ነው ማለት ነው። ምን አለማለት? አለማየት። አገጣጥሞ ማንበብ ቀላል ነው። እናንተ የሚጠበቀው ፊደሎችን ጠንቅቃችሁ ማወቅ ብቻ ነው የሚጠበቅባችሁ ማለት ነው። ይቺ ማናት? ሙ ይቺ ከ ይቺ ራ ሙከራ ሙከራ ሙከራ። ይቺ ሀ ይቺ ገ ይቺ ር በአንድ ላይ ሀገር ሀገር። ይቺ ቀ ይቺ በ ይቺ ቶ በአንድ ላይ ቀበቶ ቀበቶ ቀበቶ። ይቺ ጀ ይቺ ግ ይቺ ና በአንድ ላይ ጀግና 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 ጀግና። ይቺ ው ይቺ ጤ ይቺ ት በአንድ ላይ ውጤት ውጤት ውጤት። ይቺ ል ይቺ ማ ይቺ ት በአንድ ላይ ልማት ልማት ልማት። ይቺ ም ይቺ ክ ይቺ ር በአንድ ላይ ምክር ምክር ምክር። ይቺ ደ ይቺ ረ ይቺ ጃ በአንድ ላይ ደረጃ ደረጃ
ደረጃ ደረጃ። ይቺ ል ይቺ ም ይቺ ድ። እስኪ በአንድ ላይ ስናነባት ምን ይሆናል? ልምድ ልምድ ልምድ። ይቺ ቀ ይቺ ወ ይቺ ስ በአንድ ላይ ቀውስ ቀውስ ይሆናል። ቀውስ። ይቺ ሰ ይቺ ላ ይቺ ም በአንድ ላይ ሰላም ሰላም ሰላም። ይቺ ገ ይቺ ጠ ይቺ ር ገጠር 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 ገጠር። ይቺ ብ ይቺ ቃ ይቺ ት በአንድ ላይ ብቃት 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 ብቃት። ይቺ የ ይቺ ዋ ይቺ ህ በአንድ ላይ የዋህ የዋህ የዋህ። ይቺ ክ ይቺ ፍ ይቺ ል በአንድ ላይ ክፍል ክፍል ክፍል። ይቺ ዱ ይቺ ባ ይቺ ይ በአንድ ላይ ዱባይ ዱባይ ዱባይ። ይቺ አ ይቺ ላ ይቺ ማ በአንድ ላይ አላማ አላማ አላማ። ይቺ ማናት? ቀ ይቺ በ ይቺ ሌ በአንድ ላይ ቀበሌ ቀበሌ ቀበሌ። ይቺ ፍ ይቺ ቅ ይቺ ር በአንድ ላይ ፍቅር ፍቅር ፍቅር። ይቺ ሆ ይቺ ቴ ይቺ ል ሆቴል 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 ሆቴል። እንደዚህ እያደረጋችሁ በቀላሉ መለማመድ ትችላላችሁ ማለት ነው። ከተለማመዳችሁ በኋላ ደግሞ ፍትን ብላችሁ ማንበብ። ይኸው ሙከራ፣ ሀገር፣ ቀበቶ፣ ጀግና፣ ውጤት፣ ልማት፣ ምክር፣ ደረጃ፣ ልምድ፣ ቀውስ፣ ሰላም፣ ገጠር፣ ብቃት፣ የዋህ፣ ክፍል፣ ዱባይ፣ ዓላማ፣ ቀበሌ፣ ፍቅር፣ ሆቴል። እንደዚህ ያደረጋችሁ ደግሞ የፍጥነት ትለማመዳላችሁ ማለት ነው። እንዲያርጋችሁ ቃላትን ካነበባችሁ በኋላ ሌላ ምንም አይነት ንባብ ይምጣ ከነዚህ የተለየ ስለማይሆን የፊደል ማነስ መጨመር እንጂ ማንኛውም ንባብ ታነባላችሁ ማለት ነው። ከዛ ውጭ ደግሞ በኦንላይን መማርና መከታተል ለምትፈልጉ ከታች ባለው ስልክ ቪዲዮ ስለ አስቀመጠው ስልክ በቴሌግራም በኢሞ በዋትስአፕ እናንተ የምትጠቀሙበት ማንኛውም ሶሻል ሚዲያ ሃይበሉ እንደውልን ከሀገር ውስጥም ሆነ ከሀገር ውጭ ናችሁ መማር ለምትፈልጉ እንዲሁም ህፃናትን ማስተማር የምትፈልጉ ሃይበሉ እንደውሉልን። በአጭር ጊዜ አቀላጥፎ ማንበብ መጻፍን እናስተምራችኋለን። ለዛሬ ዘንዳችሁ መጣን ይመስላል። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ።